الله أكبر الله أكبر إن شاء الله قدي كتنش كانت بوهلا يتكبرون ور الله دمنا تينا ستو يدرسن ندون እንቀበል አለን ለዛም በክተው ተቀበለው ተጠቅመውበት ትልቅን ስጦታ ከሚሰጡ ሰዎች አላህ Subhanahu Wa Ta'ala ያድርገን ግን ከዛ በፊት ኢኽዋኒ እኔ ራሴንም እናንተንም ማስታወስ እንፈልገው ብዙ ወንድሞች ብዙ እህቶች ብዙ አባቶች ብዙ እናቶች ታመው በየሆስፒታሉ በህመም የሚሰቃዩ አሉ በየቤቱ በህመም የሚሰቃዩ አሉ እኛ ጤና ኖሮን ረመዳንን መድረስ እንደምንፈልገው ሁላ እነዛ በህመም የሚሰቃዩ እህት ወንድም አባት እናቶችም ጤና እንደኛ ጤና ኖሯቸው ረመዳንን ከኛ ጋር በጤና መጾም የሚፈልጉ ብዙ አሉ ስለዚህ የታመሙ እህቶች የታመሙ አባቶች የታመሙ እናቶችን አላህ Subhanahu Wa Ta'ala ጤና ይስጣቸው ካሉበት የፍራሽ የህመም ፍራሽ አንስቷቸው ጤናን ተሰጥተው በሙሉ አካል በሙሉ ጤና ከኛ ጋር ከሚጾሙ ሰዎች አላህ ያድርጋቸው እኛንም በዚህ በቀረው ቀናት ውስጥ የሰጠንን ዓፊያ አላህ መልሶ አይወሰድብን ኢንሻአላህ ሳናረዝም የረመዳን ስራዎች የሚል ሶስት ነገሮችን እናያለን እንግዲህ ረመዳን በሚመጣበት ሰዓት የሰው ልጅ ማለት ነው በሁለት ነው የሚከፈለው አላህ Subhanahu Wa Ta'ala ፈልጎለት ተጠቃሚ ሆኖ በረመዳን ውስጥ ምእመናን የሚሰጡትን ሽልማቶች የሚያገኝና በተቃራኒው አላህ ሳይፈልግለት አላህ ስራውን ሳይወድለት ቀርቶ በረመዳን ማለት ነው የሚከስር አላህ ከነዛ ሰዎች አላህ ያድርገን አላህ ሁሌም ወዷቸው ካቀረባቸው ሰዎች አላህ ያድርገን ስለዚህ ረመዳን በሚመጣበት ሰዓት ሁላችንም ካሁኑ አስበንበት ልንገባ አስፈላጊ የሆኑ ሶስት ነጥቦችን አነሳለሁ የመጀመሪያ ኢኽዋኒ ረመዳን በሚመጣበት ሰዓት ጊዜያችንን አላህ በፈለገው መልኩ ልንጠቀመው ግድ ይለናል የሰው ልጅ አላህ የሰጠውን ጊዜ አላህ በሚፈልገው መልኩ መጠቀም የቻለ እንደውም በየትኛውም የህይወት ጉዳዩ የዱንያውም ይሁን ኢንሻአላሁ ተዓላ የአኺራም ላይ ተጠቃሚ ነው ነገር ግን አላህ Subhanahu Wa Ta'ala የሰጠውን ጊዜ አላህ በሚፈልገው መልኩ ያልተጠቀመ እንደውም በዱንያም በአኺራም ከከሳሪዎች ነው አላህ ይጠብቀን ኢብኑ ቀይም አልጀውዚይ ረህመቱላሂ ዐለይሂ ስለ ጊዜ አንገብጋቢነት በሚናገሩበት ሰዓት ምን ይላሉ ኢዳዓታኒ ሁማ ኢዳዓቱ አስሉ ኩል ሸይ ኢዳዓቱ القلب وإضاعة الوقت ሁለት ነገሮች የሁሉ ነገር ጉዳት ናቸው የሁሉ ነገር ጉዳት ሁለት ነገር ናቸው ይላሉ ኢዳዓ ማለት አላህ የሰጠህን ጊዜ በትክክል አለመጠቀም አላስፈላጊ ባልሆነ መንገድ ጊዜህን ምን ማድረግ ማባከን ኢዳዓ ሁለት ነገሮች ማለት ነው የሁሉ ነገር ጉዳት ናቸው አንደኛው ኢዳዓቱል ቀልብ አላህ ማለት ነው የሰጠህን ቀልብ አላህ በሚፈልገው መልኩ
አላህ በሚወደው ነገር አለመጠቀምህ የመጀመሪያ ጉዳት ነው። ቀልበን እንግዲህ ሙእሚን በምን መሙላት እንዳለበት ሁሉም ያውቃል። ከምን መጠበቅ እንዳለበትም ሁሉም ሙእሚን ያውቃል አይደል እንዴ? ቀልባችንን የምንጠቀምበት ነገር አለ። ቀልባችንን የምንጠብቅለትም ነገር አለ። ከምንጠብቅለት ነገር ለምሳሌ ያክል አልሐሰድ ምቀኝነት አላህ ይጠብቀን፣ አላህ ይጠብቀን። ለዛ ነው አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ كيف تستقبلون رمضان رمضان በሚቃረብበት ሰዓት ረመዳን እናንተ ላይ ከመግባቱ በፊት እንዴት አርጋችሁ ነበረ ለረመዳን ራሳችሁን የምታዘጋጁት? ካዘጋጃችሁስ በኋላ እንዴት ነበረ ረመዳንን የምትቀበሉት ብሎ ሲጠየቁ ልብ አላህ የሰጠንን ቀልብ ለሙእሚን ወንድሞቻችን ንጹህ በማድረግ ነው አሉ። አላህ ንጹህ የሆነ ቀልብ ይስጠን። የቆሸሸ ቀልብ ሁሌም የቆሸሸ ነው። አላህ የቆሸሸ ቀልብ የሰጠው ሰው የተፈተነ ሰው ነው። ለምን ቀልብ ሲቆሸሽ የሚሞላው አላህ በሚወደው ነገር ሳይሆን አላህ በሚጠላው ነው አይደል? ወንድም ሲያገኝ ትንያን ያናድዳል። ወንድም ሲለብስ ያናድዳል። ወንድም ጥሩ ሲኖር ያናድዳል። ለምን ቀልብህ ቆሻሻ ከሆነች አላህ ከእንደዛ አይነት ቀልብ ይጠብቅ። ስለዚህ የሁሉ ነገር ጉዳት ይላል ኢብኑ ቀይም አልጀውዚ ረህመቱላሂ ዐለይህ ከሁለት አንዱ ኢዳዓቱል ቀልብ የሰው ቀልብ ምን መሆን ነው? አላህ በማይፈልገው ነገር መበላሸት ነው። ሁለተኛው ወኢዳዓቱል ወቅት ጊዜን አላህ በማይወደው ነገር ከንቱ አድርጎ ማሳለፍና ሳይጠቀሙ ቀርቶ ከንቱ ማድረግ ነው። ስለዚህ ረመዳን ውስጥ ሁሉ ሙስሊም ሊጠነቀቅ የሚገባው ነገር ቢኖር እያንዳንዱ ጊዜ የረመዳን ሳይጠቀምበት አለማለፉን በደንብ ጠንቅቆ ምን ማድረግ ነው? መጠበቅ ነው። ጊዜ ወላሂ አንዳንዴ እነ ዓሊሞች እኔ ይገርሙኛል ወላሂ ጊዜያቸው እንዴት እንደሚጠቀሙ። خليل بن أحمد الفراهيدي يعني أبو النحات أبو النحو ينحو مالتنا عبات ينبرت خليل بن أحمد الفراهيدي يا سيبويه رحمة الله على الجميع شيك ينبرت من يلالو سلقي زي سيناقروا أثقل الساعة علي ساعة آكل فيها በጣም በኔ ላይ ከባድ የነሚያን የሚሆኑት ጊዜያቶች ሰዓቶች እምበላበት ሰዓት ነበር ይላሉ። ሱብሃንአላህ የሰው ልጅ ከራበው ማለት ነው ሊበላ ጊዜ ያስፈልጓል አይደል እንዴ? ያኔ የበሰለ ምግብን አቅርቦ ለማብላት አንድ ሰራበው እንደውን ጊዜ ያስፈልጓል። መቼም ያለ ጊዜ የሚሰራ ነገር ስላልሌለ ነገር ግን ለጊዜ ካላቸው ቦታ የተነሳ እኔ በኔ ላይ በጣም ከባድ የሚሆኑ ሰዓቶች እምበላበት ሰዓት ነበር ይላሉ። ሱብሃንአላህ የራባቸውን ሆዳቸውን ለማብላት ለሚበሉበት ሰዓት ማለት ነው የሚሰጡት ጊዜ ያሳዝናቸው ነበር። እኛ ዛሬ ስንት ጊዜ ማለት ነው በከንቱ ያለፈ ነው አይደል? ወላሂ እያንዳንዱ በከንቱ ምናሳልፋ ሰዓትና ቀን ነገ ማለት ነው ቂያማ የያን ከነዚህ ሁሉ ተጠያቂ ነን። ዛሬ ላይ መስለን ይችላል፣ ግን እያንዳንዱ ጊዜ እያንዳንዱ ሰዓት እያንዳንዱ ደቂቃ ነገ አላህ ዘንድ ሱብሓነሁ ወተዓላ ያስጠይቀናል ካልተጠቀምንበት አላህ በሚፈልገው መልኩ። ስለዚህ ረመዳን ከኛ መጀመሪያ ማግኘት ያለበት ጊዜያችንን እያንዳንዱን ደቂቃ እያንዳንዱን ቀን አላህ በሚፈልገው መልኩ ምን ማድረግ ነው? ተጠቅመን ማሳለፍ መቻል ነው። በተለይ ረመዳን ኢኽዋኒ ጊዜ ወላሂ
ከዚህ በፊት ሁሌ የምላችሁ ቃል አለች ስለምወዳት ለኔም በጣም ምክር ስለሆነች ነው ابن القيم الجوزي رحمة الله عليه من يلالو إضاعة الوقت أشد من الموت لأن الموت يقطعك عن الدنيا وأهلها وإضاعة الوقت تقطعك عن الله والدار الآخرة جزين الله سبحانه وتعالى بما يفلقوا ملكو سايتكم كرتو كنتو مادرك كموت يبلت أبرتنا إلى ابن القيم الجوزي رحمة الله عليه لمن موت يلالو ما موت كدنيانا بدنيا لا كمينور سوتشنا من ميارجا أمي قرطه نجرجن جيزين الله سبحانه وتعالى بفلقوا ملكو على متكم دقمو كالله النا لنجو يمجرشاو كان كمزجاجت من يارجان يقرطهال سلزي يكفويتين ياونو موتنا والله جيزين الله سبحانه وتعالى بما يفلقوا ملكو تتقمو ما سالفونو جيزين كنتو عدرقو ما سالف عند ابن القيم الجوزي رحمة الله عليه عبابال كموتم يبرتانو لمن جيزين الله بما يفلقوا ملكو كنتو عدرقو ما سالف الله كالله النا لنجا كقيامة لم يسفلقوا نجر كمزجاجت من يارجان يقرطهال سلزي بتلي رمضان بيمت بالساعات جزياتشنن نتقى جزياتشنن متقى من النشال رمضان الله ብዙ ጊዜ والله የሚያሳዝነኝ ረመዳንም ከረመዳን ውጪም አህዋላችን አንድ አይነት የሆነ ሰዎች አለ ከረመዳን በፊት ጊዜውን እንደፈለገ የሚጫወትበት አለ ረመዳን ከገባም በኋላ ልክ ከረመዳን በፊት ጊዜውን እንደሚጫወትበት ሁላ የሚጫወት ሰው አለ ያ የሁለት ዓለም ክስረት ነው والله الله ይጠብቀን ስለዚህ የረመዳን የመጀመሪያው ስራችን ረመዳን በሚገባበት ሰዓት ጊዜያችንን መጠቀም መቻል ነው ጊዜያችንን መጠቀም መቻያን የቻል እንደም በረመዳን ውስጥ የሚሰሩ ወደ አላህ የሚያቃርቡ ነገ ትልቅን ሽልማት ሊያስገኙልን የሚችሉ ነገሮችን ሁላ መስራት እንችላለን ነገር ግን ጊዜያችንን አላህ በሚፈልገው መልኩ መጠቀም ያልቻል እንደም በከንቱ ማለት ነው ምናሳልፈው ከሆነ ወደ አላህ የሚያቃርበንና ነገ ለምእመናን ትልቅ ሽልማት የሚያስገኙ ነገሮችን ደግሞ ማግኘት አንችልም በተቃራኒው ስለዚህ ጊዜያችንን እንጠቀም ረመዳን ውስጥ ጊዜ والله لذا عمر بن عبد العزيز رحمة الله عليه من يلالو إن الليل والنهار يعملان فيك فاعمل فيهما ቀናትና ሌሊት ባንተ ላይ በመፈራረቅ እነሱ ማን ባንተ ላይ መስራት ያለባቸው ነገር ይሰራሉ አንተም ማለት ነው እነሱ ባንተ ላይ በመፈራረቅ የሚሰሩብህን ነገር የበለጠ ደግሞ በተቃራኒ ስራባቸው ተጠቀመባቸው ጊዜ ነው ረመዳን ውስጥ ጊዜ والله የመጀመሪያው ረመዳን ገብቶ እስኪያልቅ ድረስ ለራስ ለቤተሰብ በተለይ ደግሞ ለአላህ ማለት ነው ትልቅ ጊዜ ልንሰጠው ይገባናል በከንቱ እናሳልፉ ኢኽዋኒ والله በተለይ ረመዳን ውስጥ ሶሻል ሚዲያ የሚባለው ነገር እርግፍ አድርገን እንርሳው ኢንስታግራም በሉት ስናፕቻት በሉት ቲክታክ በሉት ኤውላ ማለት ነው ረመዳን ውስጥ አላውቀህም በሉት በዘመናችን ጊዜያችንን የሚሰርቁ ማለት ነው ሌቦች የበረቱበት ዘመን ላይ ደርሰናል ከነዛ ሌቦች መካከል በጣም ጠንካራና አንተም የሚባለው ሌባ والله ሶሻል ሚዲያ ነው የሰው ልጅ አንዴ ሶሻል ሚዲያ ላይ የገባ እንደውን ሳውቅ ብዙ ሰዓታቱን ያሳልፋል 6 ሰዓት 7 ሰዓት የሚጠቅም ነገር እያየ ቢያሳልፍ እንኳን ምንም አይደለም አብዛኛው ሶሻል ሚዲያ ላይ የሚያልቀው ሰዓት ማለት ነው ነገ አላህ ዘንድ የሚያስጠይቅ ጊዜ ነው ስለዚህ ረመዳን ሲገባ ሁሉ ሶሻል ሚዲያን አላውቀህም በሉት ከረመዳን በኋላ አውቀሃለሁ አትበሉት ያ ማለት አይደለም ግን መጠቀሙ حرام ነው ይያልኩ አይደለም እምንጠቀምበትን መንገድ ግን እንወቀው እንጂ እስልምና አልহামዱሊላህ ጭፍን የሆነ ከሁሉ ነገር የሚከለክል እነ ያኒ ማለና አይነህን እንደ ፈረስ ጋሪ አድርገህ ሂድ የሚልህ እምነት አይደለም
ለሁሉ ነገር አጠቃቀሙን ማወግን እኛ ሙስሊሞች ግድ ይለናል እንጂ መጠቀሙ حرام ነው ይልኩ አይደለም አንዳንዴ የሆነሽ ነገር መዘን እንወስድና እዛ መስጂድ እኮ እንዲባላል የሚባል ነገር አለ የኛ ችግር ደግሞ በተለይ ከዛ ሀገር ምን መጣ ሰዎች እንዲ እንጂ ያኒ ማለት ነው እንዲ የተባለውን እንዲ ማድረግ እንችልበታለን አላህ ይጠብቀን ስለዚህ የመጀመሪያው ረመዳን ውስጥ መጠቀም ያለብን ነገር ቢኖር ኢኽዋኒ ወቅታችንን እንጠቀም ሁለተኛ ዛሬ ሁላችሁም እዚህ ከሰገዳችሁ ኢማማችን ዶክተር ያህያ السوفي ረህመቱላህ ያኒ حفظه الله ورعاه الله እድሜና ጤና ይስጠው ቆንጆ ኹጥባን ያደረገልን በተለይ የአላህን Subhanahu Wa Ta'ala ቃል ቁርአንን በማስመልከት ትልቁ ሙእመን ሙስሊም የሚሰራው ስራ ቢኖር በረመዳን ውስጥ ቁርአን ነው አይደል እንዴ ነብዩ አለይሂ ሰላቱ ወሰለም ሁሌ ያኒ ከረመዳን ውጪ ቁርአን ይቀራሉ ጅብሪልም ማለና አላህ በሳቸው ላይ ማውረድ የሚፈልገውን ቁርአንም እያመጣ ያው ያኒ ማለት ነው ያስተምራቸው ነበር ግን ረመዳን ሲገባ ጅብሪል ከአላህ በመላክ ነብዩ አለይሂ ሰላቱ ወሰለም ለቁርአን ያላቸው ቦታ ከሌላ ወር የተለየ ነበር ትልቅ ቦታ አለው ቁርአን እንግዲህ አሁን ቁርአን ስለ ቁርአን ራሱ ያለውን አላህ ስለ ቁርአን ያለውን ነብዩ ስለ ቁርአን ያሉትን ያንን ሁሉ አንገባም ከሰዓት አንፃር ግን ረመዳን ውስጥ የትልቁ ስራችን ሊሆን የሚገባው ቁርአን ነው ግን ኢኽዋኒ እኔ እንደ ወንድም ሁሌ የሚያሳዝነኝ ቁርአን ማናውቅ ሰዎች ወይንም ቁርአን ቀርተን ማለት ነው በትክክል ሑሩፎችን ያላስተካከልን ሰዎች ሙሉ አመት ቁርአንን ማስተካከል ወይንም ማናውቀውን ቁርአን ቀርተን ማለት ነው ማክተም እየቻልን ቁርአንን ማለት ነው የሚያውቁ ሰዎች ረመዳን ውስጥ ቁርአን በመቀራት ትልቅ ደረጃ አላህ ሲሰጣቸው እያየን እንቀናባቸዋለን አይደል እንዴ 9-11 ወር እኔ ቁርአንን ማለት ነው ቢጀምረው አختመዋለሁ ማختም እንኳን ቢያቅተኝ የሆነ ያክሉ ማለት ነው መቅራት እችላለሁ ቁርአን ቀርቼ ደግሞ በመኻሪጁም ያላስተካከል ኮንዶም ይሄንን ሁላ ወርስት ማለት ነው ማስተካከል እችላለሁ ረመዳን ሲመጣ ቁርአንን በትክክል ቀርተው ከአላህ Subhanahu Wa Ta'ala አጅር የሚያገኙ ሰዎች ማለት ነው ሰፍ ላይ ገብቼ እኔም ያጅሩ ተቋዳሽ መሆን እችላለሁ ግን አናረገውም ቁርአን ኢኽዋኒ والله እኔ አላህ ዘንድ ያለኝን ቦታ ማወቅ ምን ፈልግ ከሆነ እናንተም እዚህ የምትቀመጡ ሰዎች አላህ ዘንድ ያላችሁ ማለት ነው አላህ እናንተ ቀልብ ውስጥ ያለውን ቦታ ማወቅ የምትፈልጉ ከሆነ እኔ እዚህ ቁጭ ብዬ የምናገረውም አላህ በኔ ቀልብ ውስጥ ያለውን ቦታ ማወቅ ምፈልግ ከሆነ የዛ መመዘኛው ማለት ነው ቁርአን ነው ለዛም ነው ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ምን ይላሉ اذا اردت ان تعلم ما عندك وعند غيرك من محبه الله فانظر محبه القران من قلبك ይላሉ አንተ ማለት ነው ዘንድ ያለውን የአላህን Subhanahu Wa Ta'ala ቀድርና ሙሐባን ማወቅ ምትፈልግ ከሆነ ሌላ ካንተ ውጭ ያለ ሰው ዘንድ ማለት ነው አላህ ሱጋ ምን ያክል ቦታ አለው ምን ያክል አላህ ማለት ነው ያከብራል ምን ያክል አላህ ማለት ነው ይወደዋል ሚለውን ቦታ ማወቅ ምትፈልግ ከሆነ ምን ያክል ቁርአን በቀልብ ውስጥ እንዳለ ተመልከት ይላሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ለቁርአን ያለክ ቦታ በቀልብ ውስጥ ትልቅ ከሆነ ካንተ ውጭ ያለ ሙስሊም ወንድምም ለቁርአን ያለው ቦታ ትልቅ ከሆነ والله አላህን ወደኸዋል በተቃራኒው ግን በቀልብ ውስጥ ያለው የቁርአን ሙሐባና በሌላ ወንድምህ ሙስቀልብ ውስጥ ያለው ሙሐባ የቁርአን ሙሐባ ማለት ነው የወረደ እንደም አላህ በሚፈልገው መልኩ እኔም አንተም አልወደድነው የአላህን ውዴታ በቀልባችን ውስጥ ማለት ነው ምን ያክል ነው የሚለውን ነገር መዝነን ለማየት ምን ፈልግ ከሆነ ቁርአን ጓደኛችን አድርገን የሚያስንችል ብቻ ነው አላህ
በዱንያ ላይ ቁርአን ጓደኛ ሆኗቸው በአኽራም ላይ ማለት ነው ጓደኛቸው ከሚሆኑ ሰዎች አላህ ያድርገን القرآن والله القرآن ቁርአን እኮ والله ህይወትን የሚያጣፍጥ ሁሉን ነገር የሚያበጅ አይደል እንዴ ለዛ ነው ወሊድ ኢብኑ ሙጊራ የኻሊድ ኢብኑ ወሊድ አባት ነው ኻሊድ ኢብኑ ወሊድ እንግዲህ ማያውቀው አለ እንዴ ሙስሊም ሆነው ሁላችንም እናውቀዋለን የሚገርማችሁ የኻሊድ ኢብኑ ወሊድ አባት ወሊድ ኢብኑ ሙጊራ المخزومي القرشي ነብዩ አለይሂ ሰላም ተልከው በህይወት ማለት ነው ነብዩ ከተላኩ በኋላ የቆየው ለ3 ወር ነው ግን በዛ ያኒ ከ3 ወር በኋላ እቺን ዱንያ ለቋል ግን በዛይ 3 ወር ውስጥ ማለት ነው ነብዩ አለይሂ ሰላም በተላኩበት ጊዜ ነብዩም በጣም አዛ ከሚያረጉት አንዱ ነበረ እንደውም ምን ይል ነበረ የየቲም ልጅም ማለት ነው ነብይ ብሎ አላህ ከሚልከው እንደኔና እንደኔ ከሊ ማለት ነው ይያሉ እንዴት መሐመድ ማለት ነው ነብይ ተደርጎ ይላክ ይሄን ያክል ለምን በሽዕር ወይንም በግጥሙ አንቱም ይባል ነው አረቦች ውስጥ ወሊድ ኢብኑ ሙጊራ ዘንድ መጥቶ በግጥም የሚያሸንፈው በጣም ትንሽ ነው እና ከለታት አንድ ቀን ቁረይሾች ማለት ነው ነብዩ አለይሂ ሰላም ዘንድ ላኩት ያው በግጥሙ ነብዩን አለይሂ ሰላም እንዲላቸው ማለት ነው ወሊድ ኢብኑ ሙጊራ ወደ ነብዩ አለይሂ ሰላም ከሄደ በኋላ ነብዩ አለይሂ ሰላም በሳቸው ላይ የተወረደውን የአላህ Subhanahu Wa Ta'ala ቃላት አነበቡለት ሲሰማው ገጣሚ ነው በል አሽዓሩል ጂን የሚባለው የጂኖችን ሽዕር ከማውቁ የተነሳ አሽዓሩል ጂን የሚባለውን ሁላ የሚያውቅ ነው በጣም ሻዕር ነው ማለት እና ሲመጣ ነብዩ አለይሂ ሰላም እሱ ላይ የቀሩትን ቁርአን ከሰማ በኋላ በጣም ተደነቀ من على إن له لحلاوة وإن عليه لطلاوة وإنه لمثمر أعلاه مغدق الصلاة وإنه ليحطم ما تحته وإنه لا يعلو ولا يعلى عليه يه محمد لا يتوردوا يالله سبحانه وتعالى قرآن سيسموت بتام طافاجن يطافت القرآن لكن ميطافطو مش ነው قلب الله كما يفلقو ነገር ጸርታ بالله سبحانه وتعالى ማለት ነው كلام የተሞላች እንደሆነ ነው ለዛም ነው عثمان بن عفان رضي الله عنه من ይላሉ لو طهرت قلوبنا ما شبعنا من كلام الله الله كما يفلقو ነገር ሁላ ቀልባችን የጠራችና ንጽህ ሆነች ቢሆን ኖሮ ቁርአንን ባልጠገብነው ኖሮ ይላል ቁርአን የሚጠገብ ነገር ነው እንዴ والله የሚጠገብ ነገር አይደለም ዛሬ እኮ ሱብሃንአላህ አንድ ማለት ነው መስጂድ ገብተን አንድ ሰፍሃ አንድ ወረቀት መቅራት ያልቻልንበት ምክንያት ለምን እንደሆነ ታውቃላችሁ እخواني ቀልባችን ስለቆሸሸ ነው والله ቀልባችን ስለቆሸሸ ነው ይሄንን ስል ሁላችንም ለማለት አይደለም አላህ የመረጣቸው ሰዎች አሉ አላህ ከዛ ሰዎች አላህ ያድርገን እና ወሊድ ኢብኑ ሙጊራ ቁርአንን ከሰማ በኋላ إن له لحلاوة ይህ ቁርአን ሲሰሙት ጣፋጭነት አለው ይጣፍጣል وإن عليه لطلاوة أي حسن وجمال بلاهم مالت نوبت على وإنه لمثمر أعلى قرآن يبلايو دقمو مال النفرين فرين سجينو مغدق أسفله يسرين يونم دقمو مال النوها تجينو وإنه ليحطم ما تحته كسوريا اللونم نقر مال النصابة بارينو ينقط منم جمرو ሊያሸንፈው የሚመጣውንም ነገር ሁላ ምን አድራጊ ነው ሰባባሪ ነው አለ ወሊድ ኢብኑ ሙጊራ ለቁርአን ሲመሰክር وانه لا يعلو ولا يعلى عليه ቁርአን ማለት ነው መቼም አሸናፊ ነው መቼም የበላይ ነው የበላይ ያኒ አንድም ነገር በሱ ላይ የበላይ መሆን አይችልም ማለት ለዛም ነው እኮ ሮበርት
ላኮስት የሚባለውን ታውቁታላችሁ። ፍራንሶች ማለት ነው አልጄሪያ ለ132 ዓመት ነበር አይደል የገዙት እና ለያኒ 129ኛው ዓመት ላይ ከአልጄሪያ 10 ሴቶችን መርጠው ወደ ፈረንሳይ ሀገር ወሰዷቸው። ትምህርት ቤት አስገቧቸው። ሂጃብን እንዲያወልቁ አደረጓቸው። የፈረንሳይ ማለት ነው ባህል እንዲላበሱ አደረጓቸው። የነበራቸውን የእስልምናን ገጽታ ለቀው ወደ ራሳቸው ማለት ነው እንዲቀየሩ አደረጓቸው። ለ11 ዓመት ማለት ነው በፈረንሳይ አስተያኒ ዓመት ለ11 ዓመት ፈረንሳይ ሀገር ካስተማሯቸው በኋላ 11 ዓመት በኋላ የምረቃው ጊዜ ሮበርት ላኮስት የሚባለው የአልጄሪያ ዋና አስተዳዳሪ የነበረው በጦሩ ላይ ትልቅ ግብዣ ነበር የተደረገው። ምን ያክል ፍራንስ አልጄሪያ ላይ ገብታ ወይንም በሙስሊሙ ዓለም ላይ እስልምና ለቀው እነሱን እንዲመስሉ እንዲያኒ የራሳቸውን የምዕራባውን ዓለም ባህል በእነሱ ላይ እንዳንጸባረቁ ለማሳየት ትልቅ ድግስ ነበር የተደረገው ለነዚህ ልጆች ማለት ነው ምረቃ። ግን የሚገርመው የምረቃው ዕለት እነዛ ለ11 ዓመት የፈረንሳይ ማለት ነው ሴራ እንዲጠጡ የተደረጉ የሙስሊም ወጣት ሴቶች የምረቃው ቀን የወጡት ማለት ነው ሙሉ በሆነው አላህ በሚፈልገው በአልጄሪያ እስላማዊ አለባበስ ነበር። ይህን ሲያዩ ትልልቅ ሹማምን ትልልቅ ሚኒስቴሮች ደነገጡ። ሲጠብቁ የነበሩት ሚኒስከርት የለበሱ ጸጉራቸውን የለቀቁ በእነሱ ማለት ነው አህዋያኒ ባህል የተቀረጹ ከእስልምና ውጪ የሆኑ ሴቶችን ነበር። ግን ያልሆነው እና ተደናግጠው ማለት ነው ለላኮስቴ ወይንም ለሮበርት ላኮስቴ ጥያቄ ጠየቁት። እኛ ለ129 ዓመት አልጄሪያ ላይ ሆነን ምንድን ያደረግነው እነዚህ ማለት ነው መቀየር ካልቻልን ብለው ሲጠይቁት ምን ነበር ያለው? እስከዛሬ ታሪክ ማለት ነው ዑለማዎች የጻፉት የሱ የማለና አባባል አለ። إذا كان القرآن أقوى من فرنسا ماذا أصنع؟ الله مالن يعني الله بمحمد اللي أورد القرآن كفرنسا بلاي مالن برتيون عندهم أنا لا كوستي من الأرجل الله شواله قدم وليد بن مغيرة على أبابال تككنا وإنه لا يحطم ما تحته وإنه لا يعلو ولا يعلى عليه كسر اللون سباباري له يبلا انجي مالنو كقرآن بلا اميهون نقر يلم كذيبه في تنبروا أعداء الإسلام የእስላም ጠላቶች ለብዙ ጊዜ ያኒ የተለያዩ ፈላስፋዎች የተለያዩ ማለት ነው አንቱም የሚባሉ በእውቀታቸው ቁርአንን በፈለጉ መልኩ ሊቀርጹት ሞክረዋል። ግን ተሸንፈው ቁርአን አሸናፊ ሆኖ እስከ ዛሬም አሸናፊ ነው፣ እስከ ቂያማም አሸናፊ ነው። ስለዚህ ኸዋኒ በረመዳን ውስጥ ማለት ነው የኛ ትልቁ ስራ መሆን ያለበት ቁርአንን ጓደኛ አድርጎ መያዝ ነው። لزم نو أبو سعيد الخرازي البغدادي العراقي رحمة الله عليه أحمد بن عيسى من يلالو من أحب الله أحب كلام الله ولم يشبع تلاوته. الله يودد سو يا الله سبحانه وتعالى قرآن يودال يا الله نم قرآن مالتنو كمقرات أي سلاتشم أي تقبم مالو. لكن እንዳልኳችሁ ይሄ መሆን የሚችለው መሽነው ቀልባችን አላህ ከማይፈልገው ነገር ጠርታ አላህ በሚፈልገው ነገር ማለት ነው መሞላት ስትችል ነው። አላህ ቁርአንን በዱንያም በአኺራም ጓደኛችን ያድርግልን። ነብዩ አለይሂ ሰላቱ ወሰላም እንዳሉት እዚህ ማለት ነው ዱንያ ላይ ቁርአንን ጓደኛ ያደረገው ሰው ነገ አኺራም ማለት ነው ላይም ቁርአን ጓደኛው ነው حتى في الجنة جنة ውስጥ لأنه كلام الله جل وعلا يا الله قال نونا. سلزي رمضان ውስጥ إخواني كل ነገር ከቤተሰባችሁ ከልጃችሁ ከሁሉ ነገር የበለጠ
والله قرآن ማለት ነው ጓደኛችሁ አድርጉት በአንድ ሐርፍ ስንት ነው የተባልነው 10 አይደለ እንዴ እኔ ለምሳሌ ያክል ሁላችንም ትራንስፖርቴሽን ምን ሰራ ሰዎች አንድ ካስተመር አንስተን ወስደን ጥለን ስንመጣ በወሰድነው ማለት ነው በቋሚው ክፍያ ላይ የሆነች ነገር ጠብ ሲያረግልን ምን ያክል ነው ደስ የሚለን والله ዛሬው ትሪፕማ ከነቲፑ ያለን አይደል ምናወራው በአንድ ቃል የአላህ Subhanahu Wa Ta'ala ከላም ስንት ነው የሚያስገኘው አሊፍ ስትል የአላህ ከላም ላይ 10 አጅር ነው ሱብሃንአላህ አንድ ጁዝ የቀራ እንደሆነ ረመዳን ላይ الله أكبر حجرنا القرآن والله قرآن ማለት ነው ጀርባ ሰተነናል በዚህ ዘመን ክብራችን ዒዛችን ሸረፋችን የበላይነታችን ግርማ ሞገስነታችን ወደ አላህ Subhanahu Wa Ta'ala ኪታብ ስንመለስ ብቻ ነው والله ዛሬ الإسلامية ያለችበትን ውርደት ልደርስ የቻለችው لما تركنا كتاب الله جل وعلا يا الله سبحانه وتعالى كتاب تتن يا محمد صلى الله عليه وسلم سنة ما لنا منقر تتن زاري ያለንበትን ደረጃ ደርሰናል ተቀበልን ማል ተቀበልን والله الله ወደ ቁርአን ተመልሰው የነበራቸውን ዒዛ ከሚያገኙ ኡማዎች አላህ ያድርገን አላህ እቺን ዱንያ ለቀን ከመሄዳችን በፊት الإسلامية ወደ ነበረችበት ክብር ተመልሳ ደስ ብሎን አላህ በሚፈልገው ማለት ነው ሸሃዳ ከዚህ ዱንያ ከሚሰናበቱት አላህ ያድርገን አትፈልጉም ያንን ኢኽዋኒ الإسلامية ነበራትን ክብር አግኝታ ያንን ደስታ አይተን መሄድ አንፈልግም አላህ ለዛ ያብቃን والله الله መጅዳችንን ያሳየን ክብራችንን ያሳየን ተዋርደን ሳይሆን የበላይነታችንን አይተን ከመሄዱ ሰዎች አላህ ያድርገን ሌላው ኢኽዋኒ በረመዳን ውስጥ ስራችን መሆን ያለበት تقليل الكلام ወሬን ማሳነስ ትልቁ የኛ ችግራችን ወሬ ነው አላህ ረህመት ያደረገለት ሰው ካልሆነ በስተቀር በዚህ ዘመን በወሬ ተፈትነናል ወረኛ እንኳን መሆን ባትፈልግ ለወረኛነት የሚጋብዝ ብዙ ነገር ተዘጋጅቶላል አንተ በተፈጥሮ ማለት ነው ማታወራ ሰው ልትሆን ትችላለህ ነገር ግን የግድ ወረኛ እንድትሆን የሚያደርግ ነገር ተፈጥሮላል በዚህ ዘመን እሱም ሶሻል ሚዲያ ነው ለምሳሌ አክል አንተ ከሰዎች ጋር ቁጭ ብለህ በወሬ ማትታወቅ ሰው እንኳን ቢሆን ሶሻል ሚዲያ ላይ ላኪን ማለት ነው ብዙ ጊዜ የምታሳልፍ ከሆነ ስለ ሶሻል ሚዲያ የተነሳ እንደሆን ያዝምታን ሰብረ ወረኛ ትሆናለህ ለምን ያየውን ነገር ማስተላለፍ ስለምትፈልግ ሶሻል ሚዲያ ለምሳሌ አክል ስለ ፖለቲካ ይነሳል አንተ በትያኒ ወሬ የምትታወቅ ሰው አይደለም ስለ ፖለቲካ ስለተነሳ ብቻ አንተም ለምን ይቅርብኝ በማለት እንዳይቀርብ ማለት ነው ትገባበታለህ ያረል ስራችን ዘመን ዋሸው ኢኽዋኒ ይሄ ነው ስራችን ጥቁሩን ነጭ የምናረገው ነጩን ጥቁር የምናረግበት የረዘመውን የምናሳጥረው ያጠረውን የምናረዝምበት በሶሻል ሚዲያ እኮ ነው ያላየውትን ሰውዬ ማለት ነው እንዳየው ታርጌ ሳብረጠርጧ ያለው ያላየውትን ሰውዬ ሚዲያ ብቻ ከፍ ስላረጉ ማለት ነው እኔም ማለት ነው ከፍ አረጋለሁ لكن የኛ የሙስሊሞች አህዋል መሆን ያለበት እያንዳንዱን ነገር በመንሰማ ሚዛን ነው መመዘን ያለብን አይደል እንዴ እኛ ከሌላ የተለየን ዑማነን ለምን بيننا كتاب الله جل وعلا بيننا مكاكل يا الله كتاب الله يقول ربي جل وعلا في كتابه العزيز إن جاءكم فاسق بنبأ فتبينوا فتثبتوا አንድ ነገር ማለት ነው የማይከን ሆነ ወሬ ከደና አንተ የመጣ እንደሆን ስለሰማችሁት ብቻ እከሌ ስለያወራው ብቻ አታሰራጩት መዝኖት እዩት ምንጩን አጥኑት ይለናል አላህ አልহামዱሊላህ ከሌላ ኡማ ምንለይበት hatta ስንሰማ እንኳን መዝነን እናስተላልፍ ኡማ አድርጎ አላህ መርጦናል ግን ዛሬ ያንን ህይወት አይደለም እየኖርን ያለነው ወንድሙን የጠላበት እህቷን የጠላችበት ያኒ ማለት ነው ጓደኛ ነበር የተቀረነበት
አንድ ህዝብ የነበር የተበጣበጠበት ዋናው ማለት ነው ዛሬ ሶሻል ሚዲያ ነው አይደል እንዴ? አንድ ሙስሊም ወንድሙን የጠላበት እህቷን የጠላችበት እነ የከሌ ባወሩት ወሬ ነው ሌላ አለ እንዴ? እኛ ግን ያ ኡማ መሆን የለብንም። የኛ ስራ የአላህ ኪታብ በእኛ መካከል እስካለ ድረስ እምንሰራውን እምናወራውን መዝነን ማስተላለፍ መዝነን መቀበል እንጂ የተሰፈረውን የተሰጠውን ሁላ ሳንሰፍር ሳንመዝን ሳናስተያይ ሳናጣራ መቀበል የኛ ሙስሊሞች ማለት ነው ባህልም ወግም ያኒ ማለት ነው ሁሉ ነገር መሆን የለበት ወሬ። ስለዚህ ረመዳን ላይ ትልቁ ነገር መሆን ያለበት ወሬ ማሳነስ። አብዱላህ ኢብኑ ሙባረክ ረህመቱላሂ ዐለይህ ሲሰግዱ ሮጦ ነበር የሚወጡት። ያ ማለት አላህን አይዘክሩም ማለት አይደለም። እና ከለታት አንድ ቀን ምን አሏቸው? ኢዛ ሰለይተ ሊመ ላ ተጅሊሱ መዕና፣ አንተ ከሰገድክ በኋላ ብዙ ጊዜ አብዱላህ ኢብኑ ሙባረክ ከኛ ጋር አትቀመጥም ለምንድን ነው አሉት። ዘለ ትሄዳለህ ወደ ቤትህ። ቃለ አጅሊሱ مع الصحابة والتابعين وأنظروا في آثارهم أنا كو كسجدكم بوالا روجة ودبيت ميدبت مكيات كسابوش بوالا كمتوت كتابعوش قاد كمت الله بأكالي كمت المالة يدلم. وأنظروا في كتبهم وآثارهم الناس صفوا يصلفوتن مصحفوچنا الناس تتهدوتن ማለት ነው ውርጭ ያኒ ማለት ነው ነገርን አያሉ አለ ከኪታብ በነሱ ኪታብና ከነሱ ንግግር ጋር ነው መቀመጠው። فماذا أصنع معكم ከሰገድኩ በኋላ ማለት ነው ከናንተ ጋር መቀመጥበት ምክንያት ለምንድነው? አንቱም ተግታቡን الناس እናንተ ከናንተ ጋር የተቀመጥኩ እንደሆን እናንተ ሰው ታማላችሁ። የሰው ልጅ ወደደም ጠላ ከሰው ጋር ተሰብስቦ የተቀመጠ እንደሆን በተቀመጠበት ሰዓት ማለት ነው ውስጥ የሆነ ነገር አላህን የሚያስቆጣ ነገር ማለት ነው ማንሳቱና መተግበሩ የማይቀር ነው ጊዜው ከረዘም። ለዛም ነው አንድ ሰለፍ ምን አሉ? اذا خرجتم من عندي فتفرقوا ከኔ ጋር ተቀማምጣችሁ ዕልምን ከወሰዳችሁ በኋላ ከዚህ ስትወጡ ማለት ነው ተለያዩ አንድ ሆናችሁ ተሰብስባችሁ አትሂዱ አሉ። ያንንም በያሉበት ምክንያት ሲናገሩ ምን አሉ? لعل احدكم يقرأ القرآن في طريقي ከናንተ ማለት ነው መካከል እንደው የተለያይታችሁ ሄዳችሁ እንደሆን በሚያንም ወደሚሄድበት ማለት ነው አቅጣጫ የአላህን Subhanahu Wa Ta'ala ቁርአንን እየቀራ ሄዳል። ومتى جلستم تحدثتم ومتى اجتمعتم تحدثتم ነገር ግን አንድ ላይ ተሰባሰባችሁ እንደሆን የማይፈልግ ወሬ ውስጥ መግባታችሁ የማይቀር ነው አሉ። ወሬን የሚያመጣው መሰባሰብ ነው። ወሬን የሚያመጣው اخواني መሰባሰብ ነው። ትገባለህ ሁሉ ባህር ውስጥ ትገባለህ። ሁሉ ባህር ውስጥ የሚያስገባ መሰባ ያ ማለት ሙስሊሞች አይሰባሰቡም አብሮ አይቀማመጡም ሐሳብ አይለዋወጡም ያለባቸውን አህዋል አይነጋገሩም ማለት አይደለም። ግን ዝም ብሎ አብሮ መቀማመጥ የሚወልደውን ሁላችንም እናውቃለን አይደል እንዴ? ለዛም ነው ابن قيم الجوزي رحمة الله 4 أشياء تمرض الجسم አራት ነገሮች የሰው ልጅን ሰውነት ማለት ነው ህመም ያመጡበታል አሉ ابن قيم الجوزي። ከዛ መካከል كثرة الكلام ብዙ ማውራት ማለት ሰውነት ላይ ብሽታ ያመጣል። ሁለተኛ ማለት ነው የሰዎችንም ጥላቻ ያመጣል። ወረኛን ሰው የሚወዱ አለ እንዴ? ልክ ሲመጣው ይመጣ ደግሞ አረባ በዚህ ነው የምትሄደው። ለምን ሲመጣ ምን እንደሚያወራ ስለማ ያኔ ስቶፕ ምንድነው ማቆሚያ ነጥብ ስላሌለው ሰውየው አንተም ይሰለች። አንዳንድ ሰው ካያችሁት እያወራ መጨረሻ ይሰለችህና ግራታ አለ ቀይታ አለ ላይታ አለ
እንደውም ይሄ መስጂድ እንደው ችግሩ ምንድነው ምን ላርግለት መብራቱን ልቀይር ወይ ሰልችቶ ነው አንተ እሱ ደግሞ አይገባውም ሱብሃንአላህ ስልችት ብሎ ነው አንተ በቃ መስማት አቅቶክ ለመስጂዱ ራሱ ማለት ያለውን ችግር ታመጣና ፊክስ ማድረግ ትፈልጋለህ ለመላቀቅ አላህ ከእንደዛ አይነት አህዋል ይጠብቀን والله ሐቅ መናገር ግን فضول الكلام መናገር ካለብህ ውጪ ማለት ነው ፈርፋር ብዙ ወረኛ መሆን እንደኛ ጊዜህን ማባከን ነው ሁለተኛ የሰው ልጆችን ጥላቻ መሸመት ነው አላህ ይጠብቀን ለዛም ነው አንድ ሰው ማለት ነው ወደ አዩብ السكستاني ረህመቱላህ ዐለይሂ መጥቶ አውሲኒ አላቸው እስቲ ምን ትለኛለህ ምን ወሲያ ትሰጠኛለህ ምን አደራ ትለኛለህ ሲሉት አቂል الكلام ንግግርህን ማለት ነው አሳንሳሉት ንግግርህን አሳንሳሉት ለዛም ነው ሱፊያን الثوري አላህ ማለት ነው ነገ ቂያማ እኔንም እናንተም ይወፍቀኝ ሰለፎች ሲነሱ በጣም ከመወዳቸው አንዱ ሱፊያን الثوري ናቸው ረህመቱላህ ዐለይሂ አላህ የሳቸውን እይታ ይወፍቀን ከነብዩ በኋላ ከአላህ ከዛንም ከነብዩ ከዛንም ከሰሃቦች በኋላ من ይላሉ ካና ይቃሉ الصمت زينة العلماء وسترة الجاهل أو وسترة الجهلاء زمتا يعالموچ ውበትና የደንቆሮች ወይንም የጃሂሎችም መሰተሪያ ነው ዓሊሞች የሚያመርባቸው ወረኛ ሳይሆን ወረኛ ሲሆኑ ሳይሆን ዝምታ ነው ያ ማለት ሐቅን አይናገሩም ከሰው ጋር አወሩም ዱዳ ሆኖ ይሄዳሉ ማለት አይደለም ግን ውበታቸው ሱብሃንአላህ ዝምታ ነው የጃሂል ደግሞ ውበቱ የጃሂል ደግሞ ማለት ነው መሰተሪያው ደግሞ ዝምታው ነው አንድ ማውቅ ሰው ተነስቶ ማለት ነው አንዳንድ ሰው አላህ ይጠብቀን ሁላችን والله እንደ ሱብሃንአላህ አላህ ይጠብቀን አንተ ልክ ስለ ዶክተር ወሬ ስታነሳ አንተ እኮ ዶክተር አይደለም ጥልቅ ብሎ ይገባል ስለ መድኃኒት ይነግራል والله እሱ መድኃኒት አረ ስለ ሶሻል ሚዲያ አንሳለት ገብቶ ይዘረዝርላል ዕልም የለው ስለፈለኩ አጀንዳ አንሳ እሱ አለ እዛ ቦታ ዶክተር ነው ኢንጂነር ነው ፕሮፌሰር ነው ያ اخي ማይሆነው ነገር የለም አላህ ይጠብቀን የጅህልና አንድ ሰው ጃሂል ከሆነ የጃሂሉ ማለት የጅህልና እንዳይታወቅበት መሰተሪያው የመጀመሪያው ማወቅ መማር ሲሆን ያንን ማይችል ከሆነ ግን ማለት ነው ዝምታ ያ ካልሆነ ጅህልና ለብዙ ነገር ይጋብዛል አላህ ይጠብቀን ስለዚህ በረመዳን ውስጥ እነዚህ ሶስቱ ነገሮችን አንድ ጊዜን መጠቀም ሁለት ቁርአን ሶስተኛ ወሬን ምን አለ ማድረግ አለማብዛት والله አላህ ይጠብቀን በመጨረሻ የዚህ ሁሉ ሁበት የሆነው ወንድሞች ዕልም መማር ነው እኔ ብዙ ጊዜ ዕልም መማር ስላችሁ ዓሊም እንሆን ማለት አይደለም ቢያንስ ሙስሊም የራስን ግዴታ ያውኑበትን ማለት ነው ኢባዳዎችን የሚያከናውንበት ቤቱን የሚጠብቅበት ለራሱ የሚበቃውን ዕውቀት መሸመት ግዴታው ነው ዓሊም መሆን እሱ አላህ ለወፈቀው አላህ ለሰጠው ነው አላህ እንደዛ ነው ያንንም ይስጠን እንቢ ትላላችሁ እንዴ እሺ አላህ ዱንያ ይስጣችሁ ዕልምም ይስጠን እምንሰራበት አላህ ያድርገን ውበት ነው ለዛም ነው ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ምን ይላሉ العلم طعام القلب وشرابه ودواعه وحياته موقوفة على ذلك فمن فقد العلم فهو ميت أوقات للسولج مقبم نو متأتم نو مدحانيتم نو يعني ما استبابل انشلالن والله مقبم نو يترابى السو قلب اللي ملابت مشلو بمقب يعني مقبم نو متأتم نو مدحانيتم نو ستاوك انو عدلن دي كاند نگر متبق متشلو مفوس متشلو وحياته موقوفة على ذلك
የሰው ልጅ ቀልብ ማለት ነው ህያ ሆኖ ሊኖር የሚችለው በዕልም ላይ ነው فمن فقد العلم فهو ميت علم ማለት ነው በቀልብ ውስጥ ያጣሰው በህይወት ውስጥ ያጣሰው እሱ ደግሞ ያኒ ሙት ነው ይላሉ የሞተ ሰው ነው ይላሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ስለዚህ العلم الشرعي اخواني የትኛውም እውቀት አስፈላጊ ነው በተለይ አሁን ባለንበት ዘመን በተለይ ሙስሊም ስንሆን ደግሞ እያንዳንዱ ዒባዳ በተለይ ግዴታ የተደረጉት ሁሉም እውቀትን ፈላጊ ናቸው ጾም እውቀትን ፈላጊ ነው ሰላት ዘካ ሐጅ ዑምራ አይደለም ለዛም ነው ስለ ንግድ በሚናገሩበት ሰዓት عمر بن الخطاب رضي الله امام الطبراني او امام الطبراني رحمه الله عليه سنده انتم بيونم እንግዲህ ዑለማው ጠንካራ ነው ብለውታል ابن عمر بن الخطاب رضي الله عنه من لا يبيعن في أسواقنا إلا من تفقه في ديننا كسوقاችን ማለት ነው ያኒ ገብቶም ማይሽጥ ከሱቃችን ገብቶም ማይግዛ ስለ ሽያጭና ስለ ግዢ የሚያውቅ ስለ ያኒ ዕውቀት ያለው ሰው ካልሆነ በቀር አሉ ኢኮኖሚ ለመሸጥም ለመግዛትም ራሱ እስልምና ተማሪ ይላል የሚሸጠውም እንዴት መሸጥ እንዳለበት የሚገዛውም ማለት ነው እንዴት መግዛት እንዳለበት ዕውቀት ላይ ይሁን ይለናል እስልምና አልহামዱሊላህ ረብል ዓለሚን ስለዚህ ኢኽዋኒ ለረመዳን የሚያስፈልገን ነገር አሁን እንማር በመንችለው ቋንቋ በመስማት በማዳመጥ ይሁን የተለያዩ ዩቲዩቦችን ከሜታችን ገዝተን ያስቀመጥነው በረመዳን ላይ ሊያግዘን የሚችል በተለያየ መጽሐፍ በመናውቀውና በመንረዳው ቋንቋ ይሁን አሁን ያነበብን ራሳችንን እናዘጋጅ ያልቻልነውን ዓሊሞችን ጠይቀን ያኒ ማለት ነው ያኒ ሱብሃንአላህ ለጥያቄያችን መልስ አግኝተን በትክክል ያኒ አላህ በሚፈልገው መልኩ መኖር ያአላህ ያዘዘው ነው ፈሰሉ አህለ الذክሪ ኢን ኩንቱም ላ ተዕለሙን እናንተ ያላወቃችሁትን ጠይቁ የሚያውቁትን ሲል አላህ አትማሩ አይደለም ተመራችሁም እንኳን ያቃት ያኒ የተማረውም ራሱ ያወቀ ማያውቀው ነገር አለ አይደለ እንኳን ያላወቀው አይደለም ስለዚህ ያወቀውም እምጋን ማውቆን እንደሚጠይቀው ያላወቀው ደግሞ ተምሮ ሳውቅ ሲቀር ደግሞ መጠየቅ ግዴታው ነው ስለዚህ አላህ ዕውቀቱን ይስጠን ከምንሰራበት አላህ ያድርገን አላህ Subhanahu Wa Ta'ala ቀልባችንን እሱ በሚፈልገው ሚያን የተሞላች አላህ ከሚጠላውና ከማይፈልገው ነገር ሁሉ ያጸዳች አላህ ያድርገን አላህ ይተመሙ ማለት ነው ወጣቶችን አላህ ያቃናልን ከመስጂድ የራቁትን አላህ ይመልስልን እዚህ የተወለዱ ልጆችን አላህ በሱም በሚፈልገው መንገድ አላህ ያሳድጋቸው الله مالن يتمموتن يفوساچو يتاሰሩትን الله ይፍታቸው ያኒ ተራቆቱትን الله ይልብሳቸው الله ሀገራችንን ሰላም ያድርጋት የጥጋብ የሰላም የፍቅር የሁሉ ነገር الله ያድርጋት እኛ ማለት ነው እዚህ ያለነው ሰላም الله ይስጣቸው እኔ ሱብሃንአላህ ሁሉ ነገር የሚያምረው በሰላም አይደል الله ሁሉን ነገር የተሰጠች ሀገር الله ያድርጋት በዲኑም የበላይ በሁሉ ነገር የበላይ الله ማለት ነው ወንድሞቻችንን في غزة في فلسطين الله ይርዳቸው والله اخواني ዛሬ ወንድሞቻችን ያሉበት አህዋል ምን አይነት አህዋል እንደሆነ ሁላችንም እናውቃለን ያ ችግር ገዛ ብቻ አይደለም ያ ይከፋ ያኒ ቢሆንም ሀገራችን ውስጥም ብዙ ችግር አለ ሁሉንም ችግር ከሙስሊሞች الله ያንሳ ዛሬ የሚበሉትን አጥተው ያኒ የሚጠጡትን አጥተው የሚልብሱትን አጥተው በብዙ ነገር እየተሰቃዩ ነው ግን የሚገርመው አላህ በውስጣቸው ባስቀመጠው የኢማን ማለት ነው ጥንካሬ ለጠላት ያልተንበረከኩ ናቸው አላህ ለነሱ የሰጠውን ብርታት ለኛ የሚስጠን አላህ ያግዛቸው አላህ ሁሌም ዲኑን ማለት ነው የሚዘልሙ የሚዋጉትን አላህ በሱ ወታደሮች በኔ በሚላቸው ማለት ነው ጦሮቹ አላህ ማለት ነው ይዋጋልን አቅሙ የለንም አላህ ማለት ነው የራሱ ተዋጊዎች የራሱ ጦሮታል አላህ Subhanahu Wa Ta'ala ይጠብቀን ኢንሻአላህ ረመዳንን ደርሰንበት ጾመን ትልቅ አጅርን ከሚያገኙ ሰዎች አላህ ያድርገን በመጨረሻ ረመዳን እየጠበቅን ብቻ አውፍ አይደለም ከዛ በፊትም አውፍ መባባል ጥሩ ነው አብረን እየሰገደን አብረን እየዋለን አብረን እየሰራን ብዙ ነገር ለመባባል እንችላለን ከረመዳን በፊት አላህ Subhanahu Wa Ta'ala አንዳችን ለአንዳችን ቀልባችንን ያጠሩ ጥሩ የሆኑ ሰዎች አላህ ያድርገን هذا بالله التوفيق صلى الله على نبينا محمد وعلى اله وصحبه اجمعين